ቤተሰብ እንዴት ናችሁ? ዛሬ እንግዲህ የሩታዬ ልደት ነው። ለሩታዬ ሁላችሁም መልካም ምኞታችሁን እንድትገልጹላት እና በሩታዬ ስም እስኪ በልደቷ ቀን ሰብስክራይብ እያደረጋችሁ ይህን ቤት እንድትቀላቀሉ በአክብሮት ጠይቃለሁ። የኔ ውድ ቤተሰቦች ስለምታበረታቱኝ በጣም ነው የማመሰግነው። ዛሬ እንግዲህ ሩታዬ ልደቷ ነው። በጣም በሚያምር ሁኔታ ፏፈሽ ብላ እንደዚህ መታለች። እንኳን ተወለድሽ የኔ ቆንጆ፣ የኔ ጠንካራ ሴት፣ የኔ ጀግና ሴት፣ የኔ አትበገር። እንኳን ለዚች ለተቀደሰች እና ለተባረከች የተወለድሽባት ቀን ወደዚች ምድር የመጣሽባት ቀን አደረሰሽ። መልካም የልደት በዓል እንዲሆንልሽ ከልቤ እመኛለሁ። የልውል ሸጋ እናት፣ የልውል ቆንጆ እናት፣ የልውል አትበገር እናት፣ የልውል ጀግና እናት ሩታዬ እንግዲህ ያው በጥንካሬዋ በጀግንነቷ በአስተዋይነቷ ነው የምናውቃት። እና እስኪ የሩታዬ ቤተሰቦች አሳዩኝ ፍቅራችሁን ሰብስክራይብ በማድረግ ማለት ነው። እና ሁላችሁም የግሬስ ፋሚሊ ሩታዬን እንኳን ተወለድሽ መልካም ልደት እንድትሏት እፈልጋለሁ በኮሜንት ላይ። እኔም መልካም ልደት ይሆንልሽ የልውል ሸጋ እናት ብዬሻለሁ። እግዚአብሔር አምላክ እድሜሽን አብዝቶ በጤና በሰላም ባርኮ ያኖርሽ እና በቃ ደስ ብሎናል። ጀግና ሴት ናት። የምሬን ነው የምነግራችሁ። በጣም ጠንካራ ሴት ናት። ከሩታዬ ምን ተማራችሁ ብትሉን ጥንካሬን። ጠንካራ ነች፣ አስተዋይ ነች፣ የተረጋጋች ሴት ነች። ከምንም በላይ ደግሞ ከሩታ እኔ የምወድላት ኳሊቲዋ አዳማጭ ነች። የምሬን ነው የምነግራችሁ። ታዳምጣችኋለች ጊዜ ሰጥታ በስነ ስርዓቱ የምታወሯትን ነገር ታዳምጥና ማለት ነው። ከዛ የምትሰጣቸው መልሶች በቃ ኳሊቲ የሆኑ መልሶች ናቸው። አሳማኝ የሆኑ በቃ አላደለ ይሄ ዝባዝንኬ ያልበዛባቸው በቃ አላደል እኔ እንጃ የምትሰጣቸው መልሶች የሆነ ጊዜ ሰጥታ የምታዳምጠው ነገር በጣም ነው የሚገርመኝ። በጣም የምወድላት ነገሯ ከሩታ አንደኛው ማለት ነው አዳማጭ ሴት ነች። የሆነ ሰው ሲያወራችሁ ማዳመጥ ግድ ነው አደለ? ለዛ ላወራችሁ ነገር መልስ ለመስጠት መጀመሪያ ጊዜ መስጠት መደማመጥ የሚባለው ነገር ሩታ ጋር ኦ ማይ ጋድ በጣም የምወድላት ነገሯ የምሬን ስነግራችሁ ማለት ነው። ከዛ ውጭ ጠንካራ ሴት ናት፣ ጎበዝ ሴት ናት፣ አትበገሬ ናት። ማንም ምንም ቢላት የሆነ ይሄ ተስፋ የምትቆርጥ በሰዎች ነገር ሰዎች ባሏት ነገር የምትሰባበር ሴት አይደለችም። ጀግና ሴት ናት። ሁሌ ወደፊትን ነው የምታሳይ፣ ወደፊት እየቆመች እየቀጠለች እያማረባት በቃ እንደዚህ አይነት ሴት ናት እና ለብዙ ሴቶች ጥንካሬ ተምሳሌት የምትሆን ሴት ናት ሩታ። ጀግና እናት ናት እና የልውልዬ እናት ሺህ ዓመት ያኖርሽ። ከዚህም በኋላ በተደጋጋሚ በሚያምር ሁኔታ ልደትሽን እንደምታከብሪ ተስፋ እናደርጋለን። እግዚአብሔር አምላክ እድሜና ጤና ጨምሮ ጨማምሮ እንዲሰጥሽ ምኞታችን ነው እና እንግዲህ ዛሬ በሩታ ቤት በጣም ደስ የሚል ፕሮግራም ታያላችሁ ማለት ነው። በእርግጥ ይሄ ኢንስታግራም ላይ ነው። ምናልባት እንግዲህ ያልደረሳችሁ ልጆች ካላችሁ የሩታ ኢንስታግራም ላይ ገብታችሁ ፎቶ ተፖስቷል፣ ላይክ እያደረጋችሁ እንግዲህ መልካም ምኞታችሁን መግለጽ ትችላላችሁ እና በቃ ደስ ይላል የምር። እኔ እንጃ በጣም ጀግና ሴት ናት። የምሬን ስነግራችሁ ማለት ነው። እናትነት፣ ጀግንነት በቃ ሁሉ ነገር አሟልቶ የሰጣት ናት እግዚአብሔር። የምሬን ስነግራችሁ ማለት ነው። በብዙ መንገድ አልፋለች እንግዲህ በስራም ይሁን ድራማም ይሁን ሪልም ይሁን ብቻ ሚዲያ ላይ ካየናት ጀምሮ በዚህ 2 ዓመት ውስጥ በጣም ብዙ ነገሮችን አልፋ ጠንክራ የሰራች ሴት፣ የተለወጠች ሴት፣ የለወጠች ሴት ናትና ለብዙዎቹ የስራ እንትን የሆነች ሴት ናትና ጀግና ናት። ያው በጣም ብዙ ሰው ይወዳታል ታውቃላችሁ። እናም የሩታዬ ወዳጅ አድናቂዎች እንግዲህ እየገባችሁ ኢንስታግራም ላይ መልካም ምኞታችሁን ደስታችሁን መጻፍ ትችላላችሁ። የምትፈልጉ አበባ ላኩ፣ እየፈለጋችሁ ሻማ ላኩ፣ እየፈለጋችሁ ልብ ቅርጽ ላኩ። ብቻ ደስታችሁን እንግዲህ ለልዑል እናት እንኳን ተወለድሽ፣ መልካም ልደት፣ 1000 ዓመት ያኑርሽ፣ 1000 ዓመት ኑረሽ ልደትሽን ለማክበር እድሜና ጤና ይስጥሽ እያላችሁ መግለጽ ትችላላችሁ። በጣም በሚያምር ሁኔታ እንግዲህ እሷ ልደቷን እያከበረች ነው ያለችው። በእርግጠኝነት እንግዲህ የልዑል አባት አብርሽ ወይም አብርሃም ታደሰ አብሯት እንደሚያከብር ወይ ደግሞ አብሯት እንደሚያሳልፍ ባለሙሉ ተስፋ ነን። ምክንያቱም ይሄ ደስ የሚል የልደቷ ቀን ነው፣ የተወለደችበት ቀን ነው። ከዚህ በፊትም እንግዲህ አብረው ብዙ ኬክ ቆርሰዋል ማለት ነው።
ልደቷን አክብረዋል። ደስ በሚል ሁኔታ ቀለል አድርገው መንገድ ላይ ኬክ ቆርሰዋል። ታስታውሱ ከሆነ በጣም ደስ የሚል ነገር ነበረ። መንገድ ላይ ያከበሩት ኤፍሬም እና አብርሽ ሩታ ሁነው መንገድ ላይ ኬክ ቆርሰው እንግዲህ እዛው ኬኩን በእጃቸው ምናምን በልተው ተረጫጭተውት ምናምን ተቀባብተውት ነበር ያሳለፉት። የዛሬ አመት ምናምን የዛሬ 2 ዓመት ብቻ አክብረውላታል። የሆነ ጊዜ ላይ ደግሞ እንግዲህ ውሃ በመድፋት ነው ያከበሩት። ብቻ እግዚአብሔር አምላክ እንግዲህ ዛሬም በአንድ ላይ መታችሁ በደስታ ብታከብሩ ደስ ይለናል። እንደምታዋት እንግዲህ ፏፈሽ ብላ አቤት ውበት ውበት ከቁመና ጋር ውበት ሲለካ በሩታዬ ነው ለካ። እና በቃ የግሬስ ፋሚሊ ዛሬ ሞቅ ደመቅ አድርጋችሁ ቲክቶክን እንደምታመሹ ምንም ጥያቄ የለውም። ምክንያቱም ሩታዬ በጣም ብዙ ወዳጅ ነው ያላት። በጣም እንደውም እውነት ለመናገር በኢትዮጵያ ዩቱበሮች የመጀመሪያ ግሩፕ የተከፈተላቸው ወይ ደግሞ በግሩፕ የግሬስ ፋሚሊ ተብሎ የተሰባሰበ በእርግጥ የግሬስ ፋሚሊ ስምን ያወጣው አብርሽ ነው። ምክንያቱም በጣም ብዙ ቤተሰብ አፈሩና ከዛ ለምን ግሬስ ፋሚሊ ብለን አናጠቃልለውም በሚል በግሬስ ፋሚሊ ተጠቃለለና፣ ግን መጀመሪያ ግሩፕ የተከፈተላቸው የሩታና የአብርሽ ቤተሰብ ተብሎ እንግዲህ በጣም ብዙ ፋሚሊ ያፈሩ ጀግኖች በቃ አለ አይደለ የመጀመሪያዎቹ ናቸው ማለት ይቻላል። ከዛ ቀጥሎ ነው ጨረቃ ፋሚሊ እንግዲህ የሀይሚ የብሩኬ ጨረቃ ፋሚሊ የተመሰረተው ማለት ነው። በእርግጥ የሀይሚና የብሩኬ ጨረቃ ፋሚሊ ራሳቸው የጨረቃ ፋሚሊ ናቸው ያወጡት ስሙን እና በቃ ምርጥዬ ፋሚሊ ናቸው። በዚህ አጋጣሚ የጨረቃ ፋሚሊም እና ነን በቃ እና ውድ ቤተሰብ እንግዲህ መልካም ምኞታችሁን በኮሜንት እየገለጻችሁ የምትወዷት ፍቅራችሁን ይግለጹላት። ከሩታዬ ምን እንደተማራችሁ እኔ ነግሬያቸዋለሁ። በቃ በጣም የምወድላት አዳማጭነት ነው።